ደግሞ እህታችን ነሽ። ታካሚ ጭር አለ እኮ ቢሮ እንዳለ ሻይ ልጠጣ እንዴ? ዝም ብዬ ወይ ሻይ ልጠጣ መሰለኝ። የረሳሁት ነገር ሄሎ ዶክተር። ወይዘሮ ሜላት እንደምን አለሽ? እንዴት ነው ዶክተር? ደህና ነሽ ወይ? ዛሬ ከየት ተገኘ? ወይዘሮ ሜላት የሆነ ነገር ልነግርሽ ነው የደወልኩት። ምን ነው ዶክተር? ያህና አባት አረፉ እንዴ? ምን እንደውም በተቃራኒው ነው። ይገርምሻል። በተቃራኒው ነው ማለት? ሕክምናው ሊደረግላቸው ነው። አይገርምሽም? እንዴት? ክፍያውን የሚሸፍንላቸው ሰው ተገኝቷል። አልገባኝም ዶክተር። እስከ ዛሬ ያልነበረ ሰው ዛሬ ከየት መጣ? ወል ክፍያውን የሚሸፍነው የአንቺ ባለቤት አቶ መስፍን። ምን? እንዴት? እንግዲህ እኔ እንዴት እንደሆነ ባላቅም አሁን ቢሮ መጥቶ እኮ አናግሮኝ ነው የወጣው። የሚገርምሽ ይሄን በፍጹም አያደርገው። ወይዘሮ ሜላት እኔ እንግዲህ ያን አባት ያሉበትን ሁኔታ በየጊዜው አሳውቀኝ ስላልሽኝ የሚደወልልሽ። ሕክምናውን እንድታደርግለት አልፈልግም። ወይዘሮ ሜላት እኔ እኮ ታዛዥሽ አይደለም። ትንሽ የበዛ አልመሰለሽም? ምን ልተባበርሽ ብዬ ነው የደወልኩልሽ። በዛ ትንሽ ከገደብ ሲያልፍም ደስ አይልም እኮ። ይኸውልህ ዶክተር፣ የምትፈልገው ያህል ገንዘብ እሰጥሃለሁ። ሕክምናውን ግን በፍጹም እንዳታደርግ። እናንተ ሀብታሞች በቃ እንደው ሁሉን ነገር በገንዘብ መግዛት የሚቻል ነው አይደለም የሚመስላችሁ? የሀና አባት ሙሉ ወጪያቸው የሚችል ሰው ተገኝተዋል። አቶ መስፍኔ ሜላትን መክፈል ካልቻለች፣ ሜላትን ላትከፍል ከፈለገች ችግር የለም፣ የልጆቼ ስል የልጆቼ ደስታ ስል እኔ አድርገዋለሁ፣ እኔ እከፍለዋለሁ፣ ሙሉ በሙሉ ወጪውን ችያለሁ ብለዋል። መጀመሪያ ሀኒዬን መጀመሪያ ተጨናንቃ ልጁን ሐኪሙን ወይም ደግሞ ዶክተሩን አባትሽን ይዘሽ ውጪ፣ ካሁን ወዲህ እኔ ምንም ማድረግ አልችልም፣ አባትሽን አውጭልኝ ብሎ ሲላት በጣም አዝናበት፣ በጣም ተቆጥታ ችግር የለም አባቴ ፈጣሪ ካልገደለው ምንም አይሆንብኝም፣ አባቴን አሁን ይዤልህ እወጣለሁ ብላ ነበረ ልትወጣ ያሰበችው የነበረው። ግን መጀመሪያም ያለችው የዶክተሩ ፈጣሪ አለ፣ ፈጣሪ እንደ ሰው አይደለም፣ ፈጣሪን ያድንልኛል፣ እናንተ ምንም ልታደርጉ አትችሉም ብላ ነበረ ተቆጥታ የወጣችሁ። እንዳሰበችውም ፈጣሪ አሳክቶላታል ማለት ነው። እኔም ያሰብኩኝ ነበረ ቶሎ ብሎ የአቶ መስፍን እኔን አሳክማቸዋለሁ ቢል ያልኩኝ ነበረና በጣም ደስ ብሎኛል። ከምነግራችሁ በላይ ነው በጣም ደስ ያለኝ ማለት ነው። የልጆቹን ጭንቀት አይቶ የሀናንን ጭንቀት አይቶ መቶ እኔን ወጪውን እሸፍናለሁ ሲል በጣም ነው የተደሰትኩት ከምነግራችሁ በላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ቤተሰቦች እንደምናላችሁ፣ እኔ ያለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሌሎቻችሁም ላይክ ሼር እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ እያያችሁ በኮሜንት አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት የዋና ኖላዊ ክፍል 52 ይዤላችሁ መጥቻለሁ ማለት ነው። ስለተደሰትኩኝ የምለውም ነገር እየጠፋኝ ነው፣ ብቻ አላቅም። የሀናን አባት መስፍኔ ሙሉ ወጪውን ችሎ አሳክሞታል ማለት ነው።
እንግዲህ እስከ ዛሬ ድረስ ያልነቃ የሀና አባት ዛሬ መስፍን ህይወቱን ታድጎታል። ሜላትን ደግሞ በጣም ተናዳለች። ለምንስ መስፍኔ ሊያሳክመው ቻለ? ለምንስ እኔን ዝቅ አድርጎ የኔን ምንም አልመስለውም አይደለም ወይ ብላ በጣም ተናዳለች ማለት ነው። ልትናደድም አይገባትም። የሀናም ይሄ አይገባትም ነበረ። ዞሮ ዞሮ ደግሞ ያው ዋሸሽኝ በማለት ነው የዋሸችው። ወይም ደግሞ ሀናን ልጇን መሆኗን ያልገባት እሷ ናት እንጂ እንግዲህ ሀናን አይደለችም። ለምን ዋሸሽኝ፣ ለምንስ ልዘርፍኝ መጣሽ ብላ ነው እንግዲህ ይሄ ሁሉ እንትን ያደረሰችባት የነበረው። አባትየው ታክሞ በመዳናቸው በጣም ደስ ብሎኛል ከምነግራችሁ በላይ። ሀኒዬ ከወንድሟና ከእህቷ አሴ አብረው ቁጭ ብሎ ያወሩ በነበረ ሰዓት አባትየው ደወለና የት ነሽ ያለሽው? ሐኪም ቤት አለች ሀሲ ማለት ነው። ሐኪም ቤት? አዎ እኔም መጣሁኝ፣ እዛው ነኝ ያለሁት። እሺ ወጣች። ስትወጣ ደግሞ እሺ የሀናን ያለቀሰች ነበረና አረጋጋት፣ እኔ ወጥቼ ልምጣ ብላ ትንሽ ስልክ አውርቼ ልምጣ ብላ ወደ ውጭ ስትወጣ አባቷን አገኘችው። አባትየውም ደግሞ አባቴ አሞህ ነው የመጣኸው ወይስ ምን ሆነህ ነው እዚህ የመጣኸው ብላ ስትለው፣ እንዴት ትጠይቂኛለሽ እንዴ? የሀናን አባት ለማየት ነዋ አላት። ሲላት ጊዜ የሀናን አባት ልታይ ነው እንዴ የመጣኸው? አዎ በዛውም ደግሞ የብሩን ነገር እኔ ሙሉ በሙሉ ወጪውን እሸፍንና እንዲታከሙ አደርጋለሁ። ያቺ ቆንጅዬ ልጅማ እንደዛ ተጨናንቃ ልቤን አርፎ አይቀመጥም። እናትሽን ባደረገችው ነገር በጣም አዝኛለሁ አላት ማለት ነው። ሲላት አይተዋት በቃ አባቴ እናቴን ተዋት አለችው። ስትለው እሺ አሁን ቢሮውን አሳይኝና ቢሮ ሄጄ ወጪውን ሸፍኜ ልሂድ ብሎ ሲላት እሺ ችግር የለም አለችው ማለት ነው። ወደ ቢሮን ወይም ደግሞ ወደ ዶክተሩ ጋር ወሰደችው። ከወሰደችው በኋላ ደግሞ በጣም ደስ ብሏት ስትፈናጠር የሳቀች ምናምን ወደ ሀኒና ወንድሟ ጋር አባትዮ የሀና አባት የተኛበት ቦታ ሄዳለች። ስትሄድ ደግሞ ምን ተፈጠረ? አይ የሆነ ነገር ልነግራችሁ ነበረ። ምንድን ነው እስኪ ንገርን ብሎ ወንድምየው ሲጠይቃት፣ አይ ትንሽ ላጓጓችሁ ብዬ ነው። ምንድን ነው የምታጓጉኝ? እስኪ ንገርን፣ ምን አዲስ ነገር አለ ምናምን ብሎ ሲሏት፣ በጣም ደስ ብሎኛል ምናምን ብላ በጣም በደስታ ምን ሆነሽ ነው? የሆንሽው ነገር አትናገሪም እንዴ? አጭቀ በቃ ካልተናገርሽ ይቅር አላት ማለት ነው። ሲላት አይ ላጓጓሆቹ ብዬ ነው እንጂ እናንተም የምትደሰቱበት ነገር ነው። ምንድን ነው አለች ሀና። ሀና ደግሞ እውነቱ ነው አሴ ቶሎ በይ ንገረኝ፣ ምንድነው እንትን ያልሽው? ምንድነው የሆንሽው? ምንድነው የሰማሽው? ብላ ስትላት የአባትሽ ሙሉ ወጪ የሚሸፍን ሰው ተገኘ። ከዛ የቀለድሽ ነው ሲላት ወንድምየው አይደለም የቀለድኩማ አይደለም አላት ማለት አለችው ማለት ነው። ስትለው ማን ነው እሱ? አባዬን እኮ አሁን የደወለልኝ አባዬ ነበር። በር ላይ ቆሞ ነበር የደወለልኝ። ግን አሁን ሙሉ በሙሉ ወጪውን ሸፍኖ ሄደዋል። አባትሽን ሊታከሙልሽ ነው ሊድኑልሽ ነው ብላ ስትላት ሀኒዬ ደግሞ በጣም ደስ ብሏት እግዚአብሔር ሆይ የዚህ ነበረ እንደዚህ ምለው የነበረው ምናምን ብላ በቃ ጸሎት ማድረግ ጀመረች በደስታ ማለት ነው። እና በጣም ደስ ይላል። በጣም ደስ ብሎኛል። የሀና ወንድም ደግሞ ወንድሟ ልበለው ስሙን አብዛኛውም ስለማያዝልኝ ማለት ነው። ወንድሟ ደግሞ ያኔ የነዛ አባትየውን ትቶ ሄዶ ነበረ። የዛ ልጅ ደግሞ የዛ የሌባው ልጅ ደግሞ ሲያፋጥጠው የሄደበት ተከትሎት ሄደ። ቢገፈተረውም ቢያባረውም እምቢ ብሎት ሄደ። ከዛ ምንድን ነው ምናምን ብሎ ሲለው አረ የሆነ ነገርማ በቃ የሆነ ነገር የደበከኝ ነገር አለ ንገረኝ ብሎ ሲለው አይ አልነግርህም
ምናምን አለው ማለት ነው። ከዛ ምንድነው የደበከኝ ንገረኛ ብሎ ሲለው አይ አልነግርህም ብሎ ሲለው ንገረኝ ብያለሁ ንገረኝ ብሎ ይዞ እንትን ሲለው ታውቃለህ ከሀና አባት እኮ የሀና ፎቶና የሀናን መስቀል ሰርቄ የሰጠኋቸው እኔ ነኝ አለው ማለት ነው። እንዴት ምናምን ሲለው አይ እኔም አላወኩም ነበር እንደዚህ ይፈጠራል ብዬ አላሰብኩም። ዞሮ ዞሮ ደግሞ እዛ ስላገኘሁት ወስጄ ሰጠኋቸው ብሎ ሲለው አታደርገውም ሲል አድርጌዋለሁ እኔ ይሄ ነገር ይፈጠራል ብዬ አላሰብኩም። ግን በቀደም ሆስፒታል ላይ ስትናገሩ ሰምቼ አንድን ደግሞ ሁለታችሁም ስታወሩ ስሰማ በጣም ተሰጥኩኝ አለው ማለት ነው። እንግዲህ በረደ ቋንቋው ምናምን እየተናገረ እንደዚህ ያደረኩኝ ምናምን ሲል ከዛ የሀና ወንድም ደግሞ ጋለ ሌላ ቢቀር እንኳን በአባቴን ይሄ ነገር ትሰርቃለህ ብሎ መታው። በጣም ነው የመታው ማለት ነው። በጥፊ እስከ ደም እስከሚወጣው ድረስ መታው። ቢመታውም ተወኝ ተው አደብድበኝ ልንገርህ ሌላውም ነገር ምናምን ሲለው ሊሰማው አልቻለም። በጣም ተናዶበታል ማለት ነው። ከዛ ደብድቦት በመጨረሻ ና ተነስ ምናምን ብሎ ይዞት ሄደ። እሱም ደግሞ የት እንደወሰደው ሳይታወቅ ወደ ሆስፒታል መጣ ማለት ነው። ሲመጣ ጊዜ በደስታ ሀኒዬ ደግሞ እግዚአብሔር እኮ ደረሰልን ብላ ማለት ጀመረች። እንዴት ምን ተፈጠረ? ምን ሆነ? ቅድም እንደዛ ስትሆኝ የነበርሽ አንቺ አሁን ምን አግኝተሽ ነው እንደዚህ የተደሰትሽው? ምናምን ሲላት አባዬ እኮ ታክመዋል። ኬት ማን ያከመው? እንዴት ነው ምናምን ኬት መጣ? ምን ሆነ? እንዴት ምናምን በቃ የሚናገረው ነገር ጠፋው ማለት ነው። ሲጠፋው ሀኒዬ ደግሞ የአባቴን ሕክምና ሙሉ በሙሉ ተከፍሎለታል፣ አሁን ይድናል፣ ታክሞ ሊወጣ ነው ብላ ስትለው ከዛ አላምንሽም ማን ነው ብሎ ሲጠይቃት አቶ መስፍኔ መተው ነበረ እነሱ ሙሉ ወጪውን ችለው ሄደዋል አለ ማለት ነው። በደስታ አቀፋትና ማለቃቀስ ጀመሩ፣ መሳቅ ጀመሩ ማለት ነው። ከዛ አንተ እዚህ አታድርም የሆነ ምግብ በልተው እዚህ አታድርም ወደ ቤት ሂድ ምናምን ብላ በምትለው ሰዓት እሱ ደግሞ አይ እኔ ወደ ቤት አልሄድም አንቺ ሂጂ፣ አይ አንተ ሂድ፣ አይ አንቺ ሂጂ፣ አባቴን ስላልሆነ ነው እንዴ እንደዚህ የምትይኝ? ኧረ አባቴ አባትህ ነው፣ ያንተም የኔም አባት ነው እንጂ የኔ ብቻ አባት ማን አደረገው? ያንተም አባት ነው። እሺ በቃ እንደዛ ከሆነ እኔና አንቺ እዚህ ማደር አለብን ብሎ አደሩ ማለት ነው። ዶክተሩም ደግሞ ወደ ሜላት ጋር ደውሎ ሜላት ላሳውቆት ብዬ ነው እናንተ ያልከፈላችሁት ብር የሀና አባት ወጪውን የሚሸፍን ሰው ተገኘ አላት ማለት ነው። ተገኘ አታደርገውም ስታደርጎታል። ማን ነው እሱ? ማን ነው የሚከፍለው? እስከ ዛሬ ድረስ ያልነበረ ሰው አሁን እንዴት መጣ ሲል አይ ባለቤቱ ነው የከፈለው፣ ወጪውን ሙሉ በሙሉ ወጪውን የቻለው ባለቤቱ ነው። ከዛ እነሱ መዳን የለባቸውም እንዳታክሟቸው ብላ ስትለው ሜላት ዶክተሩ ደግሞ ምን ነው እናንተ ሀብታሞቹ በቃ ሁሉም ነገር በብር ካልተገዛሁኝ ነው እንደምትሉት? እኔ ከመስፍኔ እንትን ምለው ነገር የለኝም። ስለዚህ የሀና አባት ካሁን ወዲህ ይታከማሉ ብሎ አላት። ከዛ እንደዛ ሲላት ደግሞ ምንድነው ጥሩ የሚያደርግህ ብላ ዘጋችበት ማለት ነው። ዶክተሩም ደግሞ ምን ነው በብር እንጫወታለን ሊሉ ነው እንዴ ምናምን ብሎ በጣም ተገርሞ ምናምን እንትን ያለ ምንድነው ወጪውን እኮ እንትን ካላሉ የኔ ሊያሳስሩ እኔ ብታሰር የሚያስፈቱኝ መሰላቸው እንዴ ምናምን ብሎ እሺ ብላቸው እኔ ብታሰር የሚያስፈቱኝ መሰላቸው እንዴ ምን የሆነ ነው ያለው ህዝቡ በሙሉ ምናምን ብሎ በጣም ተገርሞ ምናምን እንትን ያለ ነበረና
በጣም ያሳዝናል። ነካ ብርም ብዙ ነገር ያደርጋል ማለት ነው። ህይወት ይሸጣል ማለት ነው፣ ብር ራሱ ማለት ነው። እና ቪዲዮ ይሄ ይመስል ነበረ። እስከ መጨረሻ ድረስ ይዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ። ተፈላሰሁባችሁ። እንግዲህ ምንም ማድረግ አልችልም። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ